ይሰራ ያለው አሁን ላይ እዛ ጋር የሆነ ነገር ሊሰራ ይችላል። ያ ግን ሲሰራ እኛም ጠይቀው ጥያቄ አይቆሙ። አንተ እዚህ ጋር የምታነሳውን ነገር እኛም ከአንተ ጋር የምንወስደው ሚስጥር አለ፣ ከሌላ ቦታ የምናገኘውም አለ። ኖርማሊ ደግሞ የምናየው ደግሞ ኤቪደንስ አለ። በእንደዛው እኔም ፋዘርም ፖሊስም የሚያጣራውን ያጣራል። ለምሳሌ ፎረንሲክ መመርመር አለበት። ልጅቷን እንዳልጻፈች 100% እናውቃለን። ለምሳሌ እኛ ምክንያቱም ያ ቢሆን ኖሮ የመጀመሪያ ቀን ወይ ሁለተኛ ቀን ይቀርባል። በቃ ያ ብቻ አይደለም። ቤቱ ለምን አልተዘጋም? ብዙ ጥያቄ አለ። ተዘግቶ ነበር መመርመር ያለበት። ዛሬ እሱም ሆነ ሌላው አካል ኬት አመጣው? ልጅቷ አልጻፈችም። እንዳልጻፈች ነው የምናውቀው እኛ። ለምሳሌ ዋቴቨር ኢት ኢዝ ማንም ምንም አይነት ነገር ቢነሳም ባይነሳም እኛ ቀነኒ ምን ዲያሪ ብትይዝ አይፎን ስልክ አላት፣ ላፕቶፕ አላት፣ ወረቀት ጽፋ አታስቀምጥም። በፊትም እናውቃለን። ሁለተኛ ደግሞ ኢንጂነሪንግ ተማሪ ነች፣ የቁጥር ልጅ ነች። ስለዚህ ያ ነገር እንደዚህ ነው ተብሎ ሪዛልት ነው ወይንም ደግሞ የእሷ ጽሁፍ ነው ካለን እኛ የምናወራው ራሱ ወሬ ነው ማለት ነው እስካሁን። ምክንያቱም እሷ እንደመሞት ጽፋ የምታስቀምጥ ከሆነ አማምራ ፎቶ ስትነሳ የነበረው ምን ሊሆን ነው? ኢኮኖግራም የሚገባ አይናቸውን በጨዋ አጥበው የመጡበት መንገድ ያሳፍራል እኮ። እቺ ልጅ በደንብ በርዝዴውን እንዴት ነው የሚያከብረው? እኔ አሁን ነገ በርዝዴይ ነው እንግዲህ ቢከፋን ዛሬ እውነት ፎቶ ልነሳ ከቤተሰብ ጋር ቸበርቻቻ ምናምን እንደው ማን ነው ይሄንን የሚያደርገው? ለህሊና ሲባል ለምንድን ነው የማይደረገው? ይሁን አንድ ነገር ደግሞ አለ ባወራችሁት ነገር ላይ ኢቭን ዳይሩ እንደ ኤቪደንስ እንኳ ይያዝ ቢባል ማለት ነው ቫሊዩ አንድ ጠበቃ እኮ ዋሽቶም ይሁን ምን ይሁን እሱን ለማውጣት የሚያደርገው ጥረት ነው እና ጠንካራ የሆነ ኤቪደንስ አለ። አሁን ራሴ አጠፋለሁ ብዬ ብል እንደዛ ብዬ መጻፌ ራሴ ማጥፋት ዋስትና ነው? እንደዛ ብዬ ብጽፍ ኖሮ የግዴኔ ዛን ቀን እንደዛ ነው ያደረኩት ማለት ይቻላል? የሚያሳየው ኤቪደንስ እና ኢቭን የተጻፈው ራሱ አይገናኝም። መሬት ላይ ነው ያለችው፣ ዛታች ቤት ውስጥ አለች። ሌላውን እንዳንረሳው መረዳት ስላለባቸው ገንዘብ እየተዋጣም ስለሆነ እሱን ደግሞ ቦታ እንዳንይዝ እሱንም ፎከስ አድርጉልኝ አደራ። ዜል የምትፈልጉ አለ ቤተሰብ ወዳጆቻችን ፔፓልም አላቸው አይደለ? ሁሉም ስላለ ቤተሰብ ማንጋ ነው በብዛት ያለው ኢንፎርሜሽን? አንተ ጋር አለ አይደል? አውሬ ሶፊ ጋርም አለ። ሁሉም እኔም ጋር አለ። እኔ ጋር ዜላ አለ፣ አካውንት አለ፣ ሁሉም ነገር አለ። እስቲ ካሳሁን የበቀደሙ ፍርድ ቤትም ስለነበረ ካሳሁን እስቲ ዮኒም እስቲ ከዮኒ ጋርም እስቲ አውራ እስቲ እንስማት የፍርድ ቤቱ ውሎን እስቲ ታፕ እያደረጋችሁ 1 ሚሊዮን አስገቡ ቤተሰብ ለእህታችን እውነት ድምፅ መሆን የምትፈልጉ። ስለዚህ እንደ ኤቪደንስ ጉልበት ራሱ የለውም ለማለት ነው። ዮኒ ሞዴሬተር ከኒፍ ለዮኒ ሞዴሬተር፣ ለእኔም በዚህ አካውንት ሞዴሬተር ፕሊስ። አንዳንድ ጮርዎች አሉ። ለእኔ ስጠኝ፣ በቃ ለእኔ ስጠኝ በዚህ አካውንት። ካሳሁን አውራ። መልካም ዌልካም ብያለው ዮኒ። እንደገና ያው እኔ ከምስጋና ነው የሚጀምረው ከምኑም በላይ በዚህ ጉዳይ ላይ ያው አንተና ሌሎች ደግሞ ቆራጥ የሆኑ ወንድሞች እህቶች ባሳዩት ጀብዱ ነው ይሄን ያክልም የእህታችን ጉዳይ እንዲሰማ ምክንያት የሆናችሁትና በደንብ አድርጌ ላመሰግን እወዳለሁ። ንጉሱ ሰለሞን ሲናገር በሩቅ ካለ ወንድም ይልቅ በቅርብ ያለ ጎረቤት ይሻላል ወይም ባዳ ይሻላል ይላልና ይሄንን ነው ያየ ነው የተረዳ ነው። ምንም አይነት ነገር ሲከሰት
የፖለቲካ ትርፍ ማግኛ ለማድረግ የሰውን ደም መጠቀም የለመዱ ጥቂት ግለሰቦች እህታችን ሞተች። ሞቷን ግን ወዲያው ወስደው የደበቁት ትልቅ ግዙፍ ማህበረሰብ ህዝብ መካከል የኦሮሞን ህዝብ መደበቂያ አድርገው ኦሮሞማ የሚል ዜማ ነው ወዲያው የተዜመው። ትንሽ ቆዩና ደግሞ ይሄንኑ ሲያራግቡ የነበሩ ሰዎች ወዲያውኑ ደግሞ ጎጥ ውስጥ ነው የገቡት። እንደዚህ ስለሆነ ነው ዝም ትላላችሁ ወይ እነከሌነ ምናምን ዘመቱበት እንዲሆኑበት ተብሎ ፈንድ ማሰባሰቢያ ነው የተደረገውና በዚህ ሁሉ ውስጥ ግን ፋሚሊ አንድም ቀን እከሌ ይገደል እከሌ ይሰቀል ብሎ አያውቅም። ፍትህ ለልጃችን ነው ሲል ነበር። በቃ በምን ምክንያት እንደሞተች እንወቅ ነው። ሌላ የተናገሩት ነገር የለም። በዚህ ውስጥ ግን ከዚህ ቀደም በሰዎች ደም እንደዚህ ቁማር መጫወት የለመዱ ጥቂቶች ይሄንንም ተጠቅመው የራሳቸውን ፍላጎት ለማስረጽ ሲንቀሳቀሱ ነበር። በዚህ ሁሉ ግን ስቲል ዛሬ ድረስ እኔ ያየሁት ነገር እውነተኛ ኢትዮጵያዊነት ሲዜምና ሲኖር የተለያየ ነው። የሚያዜሙ ሌሎች ናቸው፣ የሚኖሩት ደግሞ ጥቂቶች ናቸው። አንድ ሰው ሲሞት ቋንቋው፣ ብሔሩ ምናምኑ ሳይሆን የመጀመሪያ ሰብአዊነቱ ነው ሊታሰብ የሚገባው። በዚህ ውስጥ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሳይሉ አብዛኛው ህዝብ በዚች ልጅ ማለፍ አዝኗል። ይቺ ልጅ ለሌሎች ብዙ ወጣቶች ከኋላ ለሚመጡት ሞዴል መሆን የምትችል ምሳሌ መሆን የምትችል ነች። በዚህ እድሜዋም ተምራለች፣ ሞዴሊስት ነች። ኢቭን ሌሎች ታሪኮችን በቅርበት ስሰማ ለብዙ ድርጅቶች አምባሳደር ሆናለች። በኢስት አፍሪካ ደረጃ ድረስ እንኳን በሰፊው አገሯን ለማስተዋወቅ አግሪመንት ላይ ነበረች ልጅ ነች። ነገ ላይ ስንቅ ሰንቃ እየሮጠች እየተጓዘች ያለች ልጅ መንገድ ላይ ቀረች። ይሄ ሲሆን 70% ወጣት በሆነበት ሀገር ላይ ለወጣቱ ታስቦ የዚች ልጅ ሞት ሊዘገብ ቤተሰብን ራሱ ሊያስተዛዝኑ ለሚቀጥለው ወጣት እንኳን መንገድ ሊጠረግ ይገባ ነበር። ግን ሰምቶ እንዳልሰሙ አፋቸውን ይዘጉት፣ አይተው እንዳላዩ ነው የሆኑት። አልፎ ደግሞ ሌላው ማህበረሰብ እንኳን የራሷ እንኳን የሆነው አብሮን እንዳይቆም የማወናበድ ስራ በጥቂቶች ሲሰራ ነበር። ከዚህ የተነሳ ሌሎች ሰዎች ሲሉ የሷ የሆኑት ግን ይሄው አሁን እንኳን እያየን ነው። ከስር በኮመንት ይሳደባሉ። ኦሮሞማ እንዲህ አይነት ባህሪ የለበትም። ተሳዳቢ አይደለም፣ ገዳይ አይደለም፣ ሀቅ ደባቂ አይደለም። ለሌላውም ሀቅ ከራሱ አልፎ ለሌላው ሀቅ የሚቆም ህዝብ ነው የኦሮሞ ህዝብ። ግን ጥቂት ዱርዬዎች ራሳቸውን ይደብቁና ወስደው እዛ ውስጥ ማዜም ይጀምራሉ። በዚህ ሁሉ እንግዲህ ያው በምስጋናም ስለሆነ የጀመርኩት በጣም ነው የምናመሰግነው። ለኔ ወንድሜ ነህ፣ ለኔ እህቶቼ ናችሁ። በእህታችን ምክንያት ሽንጣችሁን ገትራችሁ ስትከራከሩ የነበራችሁ ስትሰደቡ ነበር። ዮኒ ቀደም እንዳለው ፎቶ ተዘግዝቆ ተውት፣ ፎቶ መዘግዘቅ የናንተን። አባቷን ጠቅሰው የሚሳደቡ ጋለሞታ ሴቶች ነበሩ። በአፋቸው ኦሮምኛ አፋን ኦሮሞ የሚያወሩ ቋንቋውን የሚያወሩ ጥቂት ሴቶች አይቻለሁ። አየር ላይ የተለቀቁ ነገሮች አሉ። ይሄ ብልግና ነው። ሰው ሀዘኑን ማዘን አለበት። ቢያንስ ይሄንን እንኳን ነውር ማወቅ ነበረባቸው። ግን ለህዝብ እንደቆመ ለእንትና ምናምን ለሀገራችን ለምናችን ይላል። ሞተበትን ሰው አዝኖ ቀብሮ አዝኖ መጨረስ የለበትም። ጋጠ ወጥነት ነው እንጂ ዘለው እዛ ላይ ቤተሰብ ደረጃ ድረስ የሚሳደቡ ነበር። በአማርኛ ሲያወራ እንደዚህ ምናምን ለምን በትግርኛ ያወራ?
የበደለን ቋንቋ አይደለም። እኛ የበደለን የራሳችን ሰው ነው። ኦሮሞ ነው የበደለው እንጂ ሌላ ማንም አልበደለው። እያየን ነው። እህታችንን የገደላት ሌላ አይደለም። ማንም መጥቶ አልገደለም። ቤት ውስጥ ነው ተገድላ የተገኘችው አይደል? ዘን ራሳችንን ማረም፣ ከእውነት ጋር መቆም፣ ከእውነት ጋር መወገን፣ የቀደመውን ባህል ማስጠበቅ ሲገባን ባህሉ ራሱ እየተበላሸ ቀጣዩን ጄኔሬሽን ለኪሳራ እየዳረግነው ነው ያለን። ከእውነት ጋር ልንቆም ይገባል። ከፍትህ ጋር ልንቆም ይገባል። ድምፅ ላጡ ላልሆኑ የሚሆንላቸው ላጡ ሰዎች ድምፅ ልንሆን ይገባል። ማዶ ላይ ጎጃም ላይ ሕፃን ልጅ ስትደፈርና ስትሰቀል ድምፅ ሆነናል። እኔ ቪዲዮ እንትን ብያለሁ፣ ሰርቻለሁ። አላቃትም። ከዛ መጥቶ ሸዋ ላይ ተደረገ። አሁን ደግሞ ይኸው ታችን ጋር መጣ። ሰው የመጀመሪያው ነገር ሰብአዊነት ነው ሊቀድም የሚገባው። ከሰብአዊነት በኋላ ነው ሌላው ነገር። ስለዚህ ሁሌም ደግሞ በችግራችሁ ጊዜ አጠገባችሁ የቆመ ሰው ነው ወዳጃችሁ። ጠላታችሁንና ወዳጃችሁንም የምትለዩት እንዲህ አይነት ወቅት ላይ እኔ እንዳልኳችሁ ቅድም ትክክለኛ ኢትዮጵያዊነትን በትክክል ዛሬ አይቻለሁኝ። ቴንኪዩ። ድሮ ማቀው የናፈቀኝን ነው ያየሁት። ብሔር ሳይለይ ጎጥ ሳይለይ። እኔ ምስራቅ ወለጋ ነው ያደግኩት። ተቀላቅለን ነው የምንኖረው። ስሞል አዲስ አበባ ብለው ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ጓደኞቼ እንደዛ ናቸው። አባቷ ከዛ ነው የተገኘው። የቀነኔ አባት ምስራቅ ወለጋ ነው። ሐረር ሄደ፣ ስራ ያዘ፣ እዛው አገባ። ከሐረር እዛው ተወለደች። ይሄንን ጎጠኝነት ስለሆነ እኛ አላነሳንም። ወለጋ ተነሳ አላልንም። ሐረርጌ ተነሳ አላልንም። የልጃችንን ፍትህ እንፈልጋለን። አንዳንዶች ተነስተው መደበቅ ሲጀምሩ ነው አባትና እናት ወደ ፊት መጥተው እባካችሁ አሁንም ድምፅ ሁኑልን፣ አንዳንዶች ሊደብቁ እየሞከሩ ነው ልጄን ነገር ብለው ያሉት። በዚህ ሂደት እንግዲህ ያው ምናልባት የፍርድ ቤቱን እባክህ እየተባልኩኝ ነው። የዲያሪ ጉዳይ ውዝግብ ያስነሳበት ምክንያት ምርመራ ወይም ፖሊስ ክፍተት ስላሳየ ነው። እንደ ህጉ ከሆነ ፖሊስ መጀመሪያ ሲሄድ ቤቱን መቆለፍ ነበረበት፣ መረጃ እንዳይደበቅ፣ አንዳንድ መረጃዎች ሞዲፋይ እንዳይደረጉ ምናምን። ይሄንን ነገር ግን አላደረገም። ባለማድረጉ ምክንያት ይሄ ነገር ከየት መጣ? እንዴት እነሱ ጋር ተገኘ? ቅድም እሱ እንዳለው እኔ ነበርኩኝ ዲያሪዋ ላይ ለራሴን ላጠፋ ስለሆነ አታስቡ ብላ ለወዳጆቿ፣ ለጓደኞቿ፣ ለቤተሰቧ ጽፋለች። ድራማ። የሚቀጥለው ቀን ላይ ደግሞ ስሜን እያጠፉ ነው ሚዲያዎች ብሎ ስሞታ አቀረበ። የሚገርም ነገር የራሱ የልጁ ጓደኛ አሁን እንትና ናሆር አውጥቶ ሊያሳይህ ይችላል። ዛሬ ችሎት ላይ ነበርኩኝ፣ ዲያሪ ተገኝቷል፣ ጠበቃው ዲያሪውን አንብቧል፣ እንደዚህ ስለሆነ ራሴን አጠፋለሁ ብላ ተናግራለች። ኖርማሊ ልጁ ነፃ ነው ብሎ አወራ፣ ለጠፈ። ስክሪንሻት አድርገን አስቀምጠናል። የሚቀጥለው ቀን ላይ ሶሻል ሚዲያ ሰራተኞች አስቸገሩኝ፣ ተጽዕኖ ፈጠሩብኝ ብሎ ሲል እኔ እዛው ነበርኩ። ስልኬን ከፍቼ እየጠበቅኩ ነበር ዳኛው ፍቃድ ቢሰጥና ከታዳሚው ቢጠይቅ። ይሄው ትናንትና የራሱ ወዳጅ የዘገበው ነው ይሄ ብዬ ላሳየው ነበር። ዳኛው ግን ወደዛም አልሄደም። ወዲያውኑ ጥሩልኝ ማን ነው ያለው ምናምን ነገር አለ፣ በቃ ተስተካክሎ ይጻፍ ለሚቀጥለው ብሎ አለፈ። ፖሊስ ደግሞ ያው የክርክር ጊዜም ስላልሆነ መከራከር አይችልም። አሁን መረጃ የማሰባሰብ ሂደት ነው። ተጠርጣሪውን ተከሳሽ ለማድረግ ወንጀለኛ ለማድረግ መረጃ የማሰባሰብ ሂደት ውስጥ ነው ያለው። መረጃ የማሰባሰብ ሂደቱ እስኪጠናከርለት ድረስ የጊዜ ቀጠሮ እየጠየቀ ሌላ ቀጠሮ ፋሚሊ ደግሞ ፊድ የሚያደርግ ነገር ማቅረብ ይችላል። ይሄ የሚታይልን ይሄንንም እያለ የተለያዩ አይነት መረጃዎችን ይሰጣል። ያንን እያጣራ የመሄድ
ሂደቱ አለ። ሳምታይምስ ደግሞ ያው በሁለት መልኩ ነው ማሰብ ያለብን አንድ ነገር። እንደዚህ አይነት ሪፒቲሽኖች ሲመጡ ጊዜ በማጉላላት ምክንያት እንደዚህ እንትን በማለቱ ብሎ ዳኛው ፋይሉን ዘግቻለሁ አይነትም ነገር ብሎ በዋስ መብትም ሊለቅ ይችላል የሚልም እንትን አለ፣ መላመት አለ። ሁለቱም ሳይድ ስናይ ማለት ነው። ከዚህ ባለፈ ያው እንግዲህ ፍርድ ቤት ነው ጉዳዩን ዳኛን የያዘው። በዚህ በኩል ደግሞ ፖሊስ ነው። ፖሊስ ማንኛውም ሰው እንዲህ አይነት ነገር ሲደርስበት የግድ ያንን ሰው ለፍርድ ማቅረብ ግዴታው ነው። እነኚህ አካሄዶች ተጠናክረው ሰውየው እንደው ወደ 50 ምናምን እንኳን አይነት ነገር ከመጣ በቀጥታ ወደ ከፍተኛ ሄዶ አቃቤ ሕግ ኬዙን አንብቦ ወደ ክርክር ይገባል። ስቲል ቤተሰብ ሰፖርት እያደረገ ፊድ እያደረገ እንጂ ከሳሽ ቤተሰብ አይደለም። አሁንም እንኳን ፖሊስ ነው ነገሩን ይዞት ያለው። በሂደት ወደ አቃቤ ሲሄድ ክርክሩ ይጀምራል። በቀረቡት መረጃዎች መሰረት በክርክር ወደ ውሳኔ የሚኬድበት እንትን አለ እና እስከዛ ባለው ጊዜ ውስጥ ግን አሁን ዋናው የምንጣፉ ጉዳይ ውጤት አልደረሰንም የሚል ጎታች አይነት ነገር ነው የሚታየው። የመጀመሪያው ቶሎ ከመጣ ይሄኛው ቶሎ ማይመጣበት ምን ምክንያት የለም። ጊዜ አለው። ውጭ ቢሆን ምን ያክል ጊዜ ይወስዳል፣ አገር ውስጥ ከሆነ ምን ያክል የሚለው የሚታወቅና ግልጽ ነገር ነው። ግን ቤዚክ ነው ይሄኛው የምንጣፉ ጉዳይ። ያው ደም ያለበት ምንጣፍ ስለሆነ የተገኘው ያ ወሳኝ ይሆናል። አልፎ ደግሞ የስልክ ነው። የስልኩም ጉዳይ እንግዲህ አልደረሰንም ምናምን የሚባል ነገር አለ። ሶስተኛ ደግሞ ሆስፒታል ሲሄዱ ካሜራ አለ። የካሜራውን ጉዳይ ፋሚሊ ቀድሞ ነው ያስያዘው። ሄደው ግን አሁን ላይ ደርሰው ካሜራው አይሰራም ምናምን የሚል አይነት ምላሽ ነው የሚሰጡት። ከዚያ ጊዜ ጀምሮ እስካሁን ቆይተው ማለት ነው። እነዚህ ነገሮች ስታይ ነገሮች ወዴት ሊያዘነብሉ እንደሚችሉ ታያለ። ፋሚሊ ግን ያው አባትየው ወጥሮ ይዟቸዋል። ሌላም የማልናገረው ደግሞ ሊያስጠፉ ያሉት ደግሞ የተያዘባቸው ነገር አለ። በገንዘብ ሊያስጠፉ ሞክረው ማለት ነው። እሱ በመረጃ መልኩ ፋሚሊ እጅ ገብቷል። እንግዲህ ፍልሚያው ስቲል እንደተፋፋመ ነው ያለው። መንግስት ያው እንግዲህ እንደ ኒውትራል ነው የሚታየው በዚህ ሂደት ውስጥ። አዘባክ ሆኖ ነገሮችን ደግሞ በሁለት መልኩ ሊያይ ይችላል። አንደኛ ህብረተሰቡን ሊያጋጭ እንትን አመጽ ሊያስነሳ ይችላል በሚል፣ ሁለተኛ ደግሞ ከራሳቸው ማንግል አንጻር እንደው የቅርብ ሰው የምናምንን በሚል አይነት ሊከታተሉ ይችላሉ። ይሄን ደግሞ እንግዲህ እንዳየነው ከዚህ በፊት ሌሎች ሰዎች ላይ በደል ሲደርስ የመንግስት አካላት እንኳን ሄደው ሲያጽናኑ አይዟችሁ ሲሉ ተመልክተናል። እዚህ ፋሚሊ ጋር ግን አንዳቸውም ብቅ ብለው እንደው እግዚአብሔር ያጽናችሁ እንኳን ብለው አላሉም። እንደ ሪስፖንሲቢሊቲ እንኳን ህዝብ ስለሆነ ያስቀመጣቸው ለህዝብ እስከተቀመጡ ድረስ ህዝቡን ደግሞ የመጠበቅ የማጽናናት የመንከባከብም ኃላፊነት አለ። አሴ ፋሚሊ ነው ማየት ያለባቸው። በእንትንም ላይ ስልጣንም ላይ ያለው የዚሁ ፋሚሊ አካል እንደመሆኑ እንደው መጥቶ እንኳን አይዟችሁ ምናምን ማለት ይገባ ነበር። እንግዲህ ውስጡ ለእግዚአብሔር ነው የምንተው። ትልቁ ነገር ግን ሰው ከሁለት ነገር አያመልጥም፣ ከህሊናውና ከእግዚአብሔር። ምንም አይነት ጉድጓድ ውስጥ ቢገባ ከህሊናው አያመልጥም፣ ከእግዚአብሔር ፍርድ አያመልጥም። ትልቁ ዳኛ ደግሞ እግዚአብሔር ነው። የሱን እንጠብቃለን ከምንም በላይ። አበዛሁኝ እንግዲህ የማሰባሰቡን ነገር እንዳላስተጓጉል በጣም ቴንኪው። እንደዚህ አይነት ነገር መፍጠር በራሱ የእሷ ሞት ይሄን መፍጠሩም አንድ ታሪክ ነው። ሰዎችን ማያያዝ መቻሉ እንትና እንዲህ ያለ የሆነ እንደዚህ ነው። እዚህ መጥቶ አሁን ቅድም አልመጡም። አሁን አንተ ስለመጣህ እዚህ ደግሞ መጥቶ ለስድብ ለምናም ይመጡ አሉ።
እርግጡን ስናገር አናፌ ኡኑፌ እህቶች ይሻላሉ። የሚያስፈራሯቸው እህቶች አሉ። በዚህ ውስጥ ወንድ ሆኖ ሴት ልጅ የሚያስፈራራ እየደወለ በቴክስት የሚዝቱ አሉ። እናንተን ከገዳይነት አንለያችሁ። ይሄንን ነገር ለማስቆም የምትጣጣሩ የምትንቀሳቀሱ ሰዎች ምናልባት እዚህ ላይ እንትን ስላላችሁ የምታመልጡ መስሏችኋል። በሌላ መልኩ በህግ ደግሞ ትጠየቃላችሁ። እያንዳንዷ የተጻፈችውን ነገር ቀጥለን በህግ እንሄድበታለን። እዚህ ላይ ስድብ የተጻፉ የተባሉ ነገሮችን ኤቪደንስ ናቸው። ቁጭ አድርገናል። ሁሉንም ጊዜውን ጠብቆ ወደዛ እንመጣለን። ስለተሰጠኝ እድል ቴንኪው ዮኒ። አሁንም ቴንኪው። እወድሃለሁ፣ አክብርሃለሁ። በቃ ለፍትህ ለእውነት ያለህ አቋማት ግድ ይላል። አይ ማንም ቢሆን ይሄ አሁን እንዲያውም እንደው ሳትሞት ብታቀራርበን ደስ ይለኝ ነበር። በክፉ ቀን መቀራረባችን ሳይሆን እሷ እያለች ብንቀራረብ እጅግ ያምርን ነበር። ገባ? እያለች ትልቅ ደረጃ ደርሳ ባረገችው አፍሪካን አስጠርታ ህልሟ ትልቅ ነበር። ገባ? በትልቅ ነገሮቿ ብታቀራርበን ደስ ይለኝ ነበር። በሚያሳዝን ሁኔታ ሀዘኗ ግን አቀራርቦናል። ብዙ የአማራ ልጆች፣ የኦሮሞ ልጆች፣ የትግራይ ልጆች፣ የደቡብ ልጆች አንድ ሆነንበታል። እውነት ለማየት አንድ አርጎናል። ልዩነታችንን አጥባልናለች። ግን በእንትኗ ቢሆን በሰክሰሷ ቢሆን ደስ ይለኝ ነበር። በዘግናኝ ህይወቷ ጠፍቶ ሳይሆን በትልቅ ስራዋ ብታቀራርበን እጅግ ደስ ይለኝ ነበር እና ይህም ሆኖ ግን ቀነኒ እኔ ሀቅሽን አልበላውም፣ ሞቴን እመርጣለሁ። የጀመርኩበት መንገድ ነው እስከ መጨረሻው ድረስ እኔም ሆነ ሌሎች አብረን ሆነናል። ሀቅሽን እናወጣለን። የሴት ልጅ ኢትዮጵያ ላይ መበደል፣ የህፃናቶች መበደል መቆም አለበት። በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር መቆም አለበት። የትኛውም ትሆን ኢትዮጵያ ላይ ያለች ማንኛውም ሴት ማንኛውም ህፃናት ተከብረው አሜሪካን ሀገር ለ30 ሰከንድ አፍጠ ሴት ልጅ ማየት አችልም። ፈጣሪ ምስክሬ። ኮሽን ጠይቀው፣ ሶፍዬን ጠይቃል፣ ሌሎችንም አሜሪካ የምትኖሩ ወንድምና እህቶቼ ጠይቆኝ። ለ30 ደቂቃ ለ30 ሰከንድ ነው ማወራ። አፍጦ አይቶኛል፣ ዊርድ ነው አስተያየቱ ብላ ሴክሹዋል ሀራስ አድርጎኛል ብላ ደውላ እስር ቤት ትከታለች። እስር ቤት ሴት ልጅን መምታት ፈርስት ዲግሪ ፌለኒ ሆኗል አሜሪካን ሀገር በአሁኑ ሰዓት። ለሴቶች ያለው ነገር መሆንም አለበት። ለምን በጉልበት እንበልጣቸዋል? በጉልበት ስለምንበልጣቸው መምታት አይቻልም። ጉልበት ከፈለግ ወንድ ለወንድ ግጠም፣ ጀግና ተባል፣ ግጠም ወንድ። ሴት ልጅም በጉልበቴ ልደብድብ የሚል ይሄ ወንድ አይደለም ጨርሶ። ማንንም ይሁን እኔ ማልቀበለው ምንም አይነት ምክንያት ይኖር ትቼ ሄዳለሁ። በምላሴ እናገራታለሁ፣ ትቼ ሄዳለሁ። በፍጹም ሴት ልጅ አትነካ፣ ህፃናቶች አይነቁም። እና ይሄ ነገር ለአንዴና ለመጨረሻ ጊዜ በቀነኒ ፍትህ አምጥተን ኢትዮጵያ ላይ ህጉ መቀየር ምንም ነገር አለ። ስለዚህ ኢትዮጵያ ላይ ያላችሁ እህቶች አንድ ነገር ልምከራችሁ። ቤታችሁ ላይ አሁን ቴክኖሎጂው ሰላም አለ። የማይረቡ ስልኮች ያን ያህል ያልሆኑ ቪዲዮ የሚቀርጹ አሉ። ቤት ውስጥ የሚያሰቃዩችሁ ሰዎች ካሉ ቀረጹ። ቤታችሁ ላይ ስቃይ የሚደበድቧቸው የሚያሰቃዩ ቀረጿቸው። የሆነ ቦታ ደብቁት፣ ቀረጿቸው። በማስረጃነት አቅርቡ። ለምንድን ነው የምትሰቃዩት? ሴት ልጅ ላይ ማን ያስተማረነች? ሴት ልጅ ላይ እጅ ማንሳት እኔ አልተማርኩም። ቤተሰብ ሴት ልጅ ላይ እጅ አንሳ ምታት የሚል አንድም ትምህርት የለኝም። ማን ያስተማረን? እኛ ኢትዮጵያውያንን ሴት ልጅን መደብደብ እኔ ግራን የገባኝም። ፈጣሪ ምስክሬ፣ ማን አስተምሮን ነው ሴት ልጅን የምንደበደበው? ስለዚህ አደራ ላለው ያው ልደቴ ስለሆነ ቤተሰብ እየጠበቀኝ ነው። በጣም ይቅርታ አድርጉልኝ። ገንዘቡን አስገባለሁ፣ አካውንቱን ላኩልኝ። ፍትህ ለቀነኒ። አጋጣሚ ሃፒ በርዝዴይ ለዮኒ ተወለድክልን፣ እድሜ ጤና ይስጥ። 47 ገባል። እድሜ አይነገርም እኮ ታውቃለህ። ኧረ እኛ ሴት አይደለን። ወልጄበታለሁ፣ አግብቼበታለሁ፣ ስንት ነገር ልሼበታለሁ አልክ።
ላስላሳ አድርጌበታለሁ። ስንት ነገር እኔ አንጠፍጥፌ ተናግሬያለሁ። የምፈልገው ዮኒም ብላችሁ የመጣችሁ አላችሁ። በዮኒ ስም በእኔ ስም ያላችሁ አደራ፣ ቀነንዬን አደራ፣ ይህን ስታደርጉ ለእሷ ለሴት ልጅ ድምፅ እንደሆናችሁ እወቁት። ማንኛውንም ገንዘብ ይሁን ማንኛውንም እርዳታ ይሁን ኮፒ ሊንክም ታፕታፕም ሁሉንም ማንኛውም ስታደርጉ ለአንድ ንጹህታችሁ እንዳደረጋችሁ ተቆጠሩ። ንጹህ ታጠነ። በዚህ አጋጣሚ ዮኒዬ ፋሚሊዋ ቁጭ ብሎ እያዳመጡ ነው። ከሱ ጎን ነው ያሉት፣ ለማ ጎን ነው ያሉት። ቪዲዮ ላይ ነገር ይሰሙሃል። እነሱም ቴንኪው እያሉ ነው እና እሱ አውቃለሁ፣ ነግረውኛል። መልእክቶች ብዙ ደርሶኛል። በአባትየው እናትየው በእውነት ከልብ 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 የኦሮሞን ማንነት መገለጫ ናቸው። ፈጣሪ ምስክሬ ነው። የኦሮሞ መገለጫ በተለይ እናቷን እኮ ሶሻል ሚዲያ ላይ ይዛ የምትመጣ ናት። ምን አይነት ጨዋ እንዳሳደጋ በዛ መናገር ትችላለህ። ከእናቷ ጋር የምታደርገው የምታሳየው ፍቅር ሶሻል ሚዲያ ላይ እመቤቴን እምባን ያመጣዋል። አሁን ስታየው እምባ ይመጣል። እኔ ማየት አልችልም። አሁን ቀን የሚታሰበኝ ውስጡ የእውነተኛው መረጃ እውነተኛው ምን ሆና እንዴት አቢ ውስጥ ተደርጋ ፊቷን ምንዋን ይቅርታ ቤተሰብ ስላለ ያንን ማንሳት አልፈልግም፣ ግን ያ ነገር ነው የሚታይ። ትክክል። የሴት ኢንጂነር በኢትዮጵያ እኮ እንኳን የሴት የወንድ እኮ ከባድ ነው ብሮ። የሴት ኢንጂነር ወንዶችም እኮ አላደረግነውም። በዛ ያለ ጥበብ ያላት ልጅ የተማረ ይግደለኝ የሚባለው ነገር ቀርቶ ያልተማረ ይግደለኝ ሆነ መጣ። ያልተማረ ሆኗል ጉዳዩና በእውነት ቀነኒን ያላችሁ ወንድምና እህቶቼ አደራ፣ ፍትህ እናገኛለን። ህዝብ ይበልጣል። ከማንም በላይ ህዝብ ፓወር አለ። የህዝብን ፓወር መንጠቅ የሚችል እዚህ ምድር ላይ ማንም የለም እና እግዚአብሔር ያጽናልኝ ቤተሰብ። እኔም ስልካቸው ካላችሁ በውስጥ ማውራት ፈልጋለሁ እነሱን። በእውነት እግዚአብሔር ይጠብቃችሁ፣ እግዚአብሔር ያጽናችሁ። እኛ ከጎናቸው ነን። በማንኛውም ነገር ላይ ለእነሱም የሚሆን ነገር ማድረግ አለብን። ሁሉም ኢንፎርሜሽን ናውራለ ከሱ ጋር በውስጥ ሁሉንም ነገር እኔም ብላሽ ያለግላለሁ። ግን ክበሩልኝ። በጣም ነው የማመሰግነው። ሰላም አክብረህ እዚህ ቤት ስለመጣ ደጋግመህ በጣም ነው የምናመሰግንህ። በጣም ነው የምናከብርህ። ፍትህ ለቀነኒ፣ ፍትህ ጀስቲስ ፎር ቀነኒ እያልን መጽሐፍ መናገራችንን መፖሰታችንን አናቆምም። ይህን ልታቆም አናቆምም። ምንም አጀንዳ ቢመጣ ጆሮአቸው ስንከፍት እየሰሙ ነው፣ ይሰማሉ፣ በሚገባ ይሰማሉ። እንቀጥላለን። ሌላ አጀንዳ የለንም። ምንም በአጀንዳ 80 አጀንዳ አምጡ፣ በመሀል ይምጣ፣ ግን አንረሳው። በየጊዜው እናመጣለን። ሰላማችሁ ይብዛልኝ። ክበሩልኝ ቤተሰብ። እናመሰግናለን። አክብረህ ስለመጣ ቴንኪው።